ያላ ችሎታ ነው ይላል አይደል? እህ ያላ ቁድራ ነው ይላል። ችሎታ የሚባለው ነገር ያላ ችሎታ ፍጡር ነው ወይስ ፈጣሪ ነው? ባህሪው ነው። ባህሪው ነው፣ የተፈጠረ ነገር አይደለም። ግን ፀሐይና ጨረቃ ያላ ችሎታ ነው ለምንድን ነው የምንለው? እስቲ ሂድበት። ያላ ፀሐይና ጨረቃ ያላ ችሎታ ነው ማለት የሱ የጥበቡ ውጤት ነው ለማለት ተፈልጎ ነው ያላ ችሎታ ነው ስንል እንጂ ያላ ችሎታ የሚባል ባህሪ ፀሐይና ጨረቃ ናቸው ማለት አይደለም። ልክ እንደዛ አሁን አንተ ስትል ኢሳ ያላ ቃል ነው ስትል ባላ ቃል የተገኘ መሆኑን ለማሳየት ከሆነ እየተናገርክ ያለው ችግር የለው። ግን ያላ ንግግር ያላ ቃል የሚባለው ይሄ ከላሙል ከዊኒ ማነው ከላም ከዊኒ የሚባለው እሱ ነው ከሆነ ችግር አለ። ምክንያቱም ኢሳ ፍጡር ነው፣ ውጤቱን ነው እየተነገረን ያለው ማለት ነውና ከዛ አንፃር ብታየው ጥሩ ነው። ገባኝ፣ ግልጽ ነው። ሸክራን ጀዛከሙላህ ኸይር። አይበቃችሁም ለዛሬ ዳጊ? السلام عليكم ورحمة الله وبركاته أستاذ. وعليكم السلام ورحمة الله وبركاته. ጊዜ አለ ልጠይቅ? አንድ ጥያቄ ነበር። የኔ ጥያቄ በክርስትና ሃይማኖት ነው። ስለ ኪዳነ ምሕረት የሚሏትና አርሴማ ስለነሱ ማወቅ ፈልጌ ነበር። ያኔ እነሱ እንደ ቤተ ክርስቲያን ምናምን እየሰሩ እንትን ያደርጋሉና ስለነሱ ማወቅ ፈልጌ ነበር። እኮ ጠይቄ አላልኩሽም? እስካሁን የት ነበርሽ ነበር ያልኩት ማለት ነው። አልሰማሁም። አፍዋን ሚዩት አድርጊ። እሺ እሺ። ጥያቄ ያለ ስትለኝ ምን ያደርግልሻል አታለው መጠየቅ ጀመረች እና እንደዛ ነው። ለማንኛውም የኪዳነ ምሕረት የሚሏት ማርያምን ነው። ኪዳነ ምሕረት ሳሊተ ምሕረት ምናምን እያሉ የሚሏት እና በባይብል ውስጥ ማርያም ኪዳነ ምሕረት ናት አይደል? የምሕረት ቃል ኪዳን የገባው እንደ ባይብል ከነቢያቱ ጋር ነው። ከማርያም ጋር የገባው ኪዳን የለም። ስለዚህ ማርያም ኪዳነ ምሕረት አይደለችም። ኪዳነ ምሕረት የሚባለው ኢየሱስ ነው ከሆነም መሆን የሚችለው። ስለዚህ የተሳሳተ ስም ነው። ኪዳነ ምሕረትም ሳሊተ ምሕረትም ክርስቶስ ነው እንደ ባይብል እንጂ ማርያም አይደለችም። ማርያም ኪዳነ ምሕረት ናት የሚል ትምህርት የለም። ስላሴ ለማርያም ቃል ኪዳን ሲገቡላት ለአማላጅነቷ ምናምን ብለው እሱ ዝም ብሎ አራተኛው ክፍለ ዘመን የተፈጠረ ተረት ነው። ባይብል ላይ የለም ራሱ ማለት ነው። ከዛ አንፃር ነው። በተረፈ አርሴማ የምትያት ሰማዕት ናት። አርሴማ የምትባል ሴት የነበረችው ሰማዕታት ናቸው እንጂ እንትን አይደለም። ራሱ ኢትዮጵያዊም አይደለችም፣ እስራኤላዊም አይደለችም አርሴማ የምትባለዋ ማለት ነውና አርሴማን ብዙ ጊዜ እንደዛ ነው። የሀገራችን አለች ራሱ እንትና የምትባላለች እቺ ክርስቶስ ሰምራ የምትባላለች። እሷ ወደ ቡልጋ አካባቢ መሰለኝ ያለችው እሷ የሀገር በቀል የሆነች ሰማዕት ናት። እነዚህ ግን የዋሻው ምዕራፍ ታስታውሳላችሁ? ሮካፍ ምዕራፍ 18 ቁጥር 9 ላይ የዋሻውና የሰሌዳ ባለቤቶች ከተአምራታችን ሲሆን ግሩም መሆናችንን አሰብን ይላል። አጀባ ይላል። ምንድነው ብለን ስንል አምላካችን አላህ ሁሉን አዋቂ ነው። እንደምትመለከቱ ሱረቱ አሕዛብ ምዕራፍ 33 ቁጥር 54 ላይ አላህ የሁሉ ነገር አዋቂ ነው ይላል። ስለዚህ ከእውቀቱ ነገር ካባበ መካከል በወቅቱ ዲዮቅልጥያኖስ የሚባል ንጉስ ከመምጣቱ በፊት ኔሮ የሚባል ንጉስ መጥቶ ማሳደድ ጀመረ ማለት ነው። በዛን ሰዓት ነው ቂርቆስና ኢየሉጣ የሚባሉት እናቱ ኢየሉጣ ትባላለች። ቂርቆስ የሚባለው ደግሞ ልጅየው ነውና በ334 አካባቢ ላይ እንትን የሆኑት ማለት ሰማዕት የሆኑት ማለት ነው። ከዛ ጊዮርጊስ የሚባል አለ፣ ጆርጅ ይባላል። በ303 ነው እሱ። ከዛ ደግሞ አርሴማ የምትባለው በ290 ነው። ሂርፒሲ ነው ምናምን ነው ስሟ በእንግሊዝኛ ላይ ማለት ነው። እሷም ሰማዕት የሆነችበት ነው። ከዛ በ372 ሰባት ሰዎች ነው ተብሎ የሚታመነው በክርስትና በኦርቶዶክስና በካቶሊክ። በኤፌሶን ዳኪዮስ በሚባል ቦታ ላይ ተኝተው የነበሩ ሰዎች አሉ። ለስንት ማለት ነው? ለ300 ዓመት ለ300 ዓመት ያክል ተኝተው ነበረ። ያ ስደቱ ሲመጣ የዋሻው ሰዎች የሚባል አለ ራሱ ማለት ነው። ከዛ በኋላ በ363 ላይ መንግስት ተቀይሮ ነው ያገኙት። ራሱ ካታኮምፕ የሚባል ዋሻ ላይ ወይም በኤፌሶን ዳኪዮስ ይባላል። ፐርሲኪዩት አድርጎ ኔሮ ጀመረ። በ54 ነው የጀመረው እሱ ማለት ነው። ከዛ በኋላ እንግዲህ በፀሐይ አቆጣጠር ነው መሰለኝ የዋሻውና የሰሌዳ ባለቤቶችን እያለ ይናገርና
ቁጥር 10 ላይ ጌታችን ገበዞች ወደ ዋሻው በተጠጉና ጌታችን ወይ ካንተ እዝነት ስጠን ለኛ ከነገራችን ቅን ነገር አዘጋጀን ባሉ ጊዜ አስታውስ ይላል። ከዛ በዋሻ ውስጥ የተቆጠሩ ዓመታትን በጆሮቻቸው ውስጥ መታንባቸው አለ። ከዚያ ከሁለት ክፍሎች ለቆዩት ልናውቅ አነሳሳናቸው አለ፣ ልንለያቸው ማለት ነው። እኛ ወሬያችንን በአንተ ላይ በእውነት እንተርክልሃለን አለ። ወሬያቸውን ስለ ዋሻው ሰው ምዕራፎች ለረሱል ሰለላሁ ዐለይሂ ወሰለም አላህ ተረከላቸው። እነሱ በጌታቸው ያመኑ ጎበዞች ናቸው፣ መመራትን ጨመረላቸው አለ። በንጉሳቸው ፊት በቆሙና ጌታችን የሰማይና ምድር ጌታ ነው፣ ከእርሱ ሌላ አምላክ የለም፣ አናመልክም። ያን ጊዜ ብናመልክ ወሰን ያለፍን በንግግር ተናገርን ባሉ ጊዜ ልቦቻቸውን አጠነክራለን። እነ ጊዮርጊስ ምናልባት አሁን ኦርቶዶክሶች ምናምን ይሄን ነገር ሲሰሙ በጣም ነው የሚደነግጡት። የእነሱ ብቻ አድርገው ነው የሚያስቡት። በታሪክ ውስጥ የነበረው ጊዮርጊስ፣ ጆርጅ የሚባለው አርሴማ፣ ቂርቆስና ኢየሉጣ ብዙ ናቸው። ራሱ የነበሩ መርቆሪዎስ የሚባል አለ፣ መርቆሪዎስ የሚባለው በ224 ላይ የነበረው እነዚህ የመሳሰሉት ሰማዕት ሆነው ሲያልፉ የዋሻው ሰዎች ደግሞ በዋሻው ውስጥ እዛ ላይ በዋሻው ውስጥ ቆዩና አይ ቲንክ ለ300 ዓመት ያክል ከቆዩ በኋላ 9 ዓመት ይጨምራል የተባለው በጨረቃ አቆጣጠር 9 ዓመት ነው ራሱ ማለት ነውና ፀሐይ በወጣች ጊዜ ከዋሻቸው ወደ ቀኝም ስታዘነብል ታያለ። በገባች ጊዜ ከነሱ በሰፊው ስራ ሆነው ወደ ግራ በኩል ታያቸዋል። ይህ ከአላህ ታምራት ነው። አላህ የሚያቀናው ሰው ቅኑ። ከዛ ተኙ፣ አላህ አስተኛቸው። ከዛ ካስተኛቸው በኋላ ከነ ውሾቻቸው ነው የገቡት የነበረው ዋሻ ውስጥ ማለት ነው። በመካከላቸው እንዲተያዩ ከዛ ተቀሰቀሱ። አለፈ መንግስቱም ያ የስደቱ ዘመነ ሰማዕታት የሚባለው ሲያልቅ ከነርሱ አንድ ተናጋሪ ምን ያክል ቆያችሁ አላቸው። አንድ ቀን ወይም የቀን ከፊት አሉ። ጌታችሁ የቆያችሁበትን ልክ አዋቂ ነው አለ። ከዚያ ብራችሁን ከአንዳችሁ ወደ ከተማይቱ ላኩ፣ ከምግቦችና የትኞቹ ንጹህ መሆኑን ይመልከት፣ ከነርሱ ከንጹህ ምግብ ያምጣላችሁ፣ ቀስ ይበልም በእናንተ ላይ አንድ ሰው ያሳውቃሉ። ከዛ ብሩን ሄደው የገዙበትን አብሯቸው የነበረውን ብር ሲሄዱ ኦልሬዲ ገበያው ተቀይሯል፣ ከረንሲው ተቀይሯል፣ መንግስት ተቀይሯል። እነ ቆስጠንጢኖስ ንጉስ ሆነው የሌኒ ልጅ የኒቃያ ጉባኤ ተካሄዶ ምን ብሎ ምናምን ነው። እነሱ በእናንተ ላይ ቢዘልቁ ይቀጠቅጧቸዋል ወይ በሃይማኖታቸው ይመልሷቸዋል። ያን ጊዜ በፍጹም ፍላጎታቸው አታገኙም ተባባሉ ማለት ነው። እንዲሁ ያለ ቀጠሮ እያለ ይናገራል። እርግጥ መሆኑን ሰዓቲቱ በእርግጥ ጥርጣሬ የለበት መሆኑን አሳወቅን። ነገራቸው በመካከላቸው ሲከራከሩ በእነርሱ ላይም ግንብን ገነቡ። ጌታችን በእነርሱ ይበልጥ አዋቂ ነው፣ እኛ በነገራችን ላይ ያሸነፉ ምዕመናን በእነርሱ ላይ መስገጃ እንሰራለን አሉ። በሩቅ ወሬዎች ሆነው በጥርጣሬ ውስጥ 3 ናቸው፣ 4ኛ ውሻቸው ነው ይላሉ። 5 ናቸው፣ 6ኛ ውሻቸው ነው ይላሉ። 7 ናቸው፣ 8ኛ ውሻ ናቸው ይላሉ። ጌታዬ ቁጥራቸውን አዋቂ ነው፣ ጥቂት እንጂ አያውቁም በላቸው። በእነሱ ነገር ግልጽ ክርክር እንጂ ጠልቃት ተከራከር። በእነሱ ላይ ጉዳይ ላይ ከመጽሐፉ ሰዎች ጋር አንድንም አትጠይቃል። የቁጥራቸው መጠን እነሱ የአህለል ኪታቦች 7 ናቸው የገቡት የነበረው ነው የሚሉት ክርስቲያኖቹ ማለት ነው። ካቶሊክና ኦርቶዶክሶች 7 ናቸው ይላሉ። ግን እኛ ግን አልተነገረንም። አላህ በቁጥራቸውን አያውቁትም ነው አላህ ብሎ ይነግረን ማለት ነው። ከዛ በኋላ በዋሻው ውስጥ 300 ዓመት ቆዩ፣ 9 ቀን ጨመሩ ይላል። 300 ዓመት በፀሐይ አቆጣጠር ነው፣ በጨረቃ አቆጣጠር ደግሞ 9 ማለት ነው። 309 ነው። አላህ የቆዩትን ልክ አዋቂ ነው በላቸው። የሰማይና የምድር ሚስጥር የእርሱ ብቻ ነው። ምን ይሰማ ከእርሱ በቀር ምንም ረዳት የለውም። በፍጹም በፍርዱ ምንም አያጋራም እያለ ይናገራል። ስለዚህ የዋሻው ምዕራፍን ያመጣበት ምክንያት ሰዎች በተአምር ለ309 ዓመት እንዲተኙ አድርገው መከራ እንትን እንዳይሉ ዋሻ ውስጥ ተዘግተው እዛ ውስጥ ተኝተው ከዛ በኋላ ሲነሱ አንድ ቀን ወይም የአንድ ቀን ተኩል የቆዩ ያክል ነው የተሰማቸው ማለት። ገንዘቡላ ነበራቸው፣ ከነውሾቻቸው ምናምን ነበሩ። ገንዘቦቻቸው መገበያያ ሲፈልጉ ሄደው እንትን ሲሉ ኦልሬዲ ገበያው ተቀይሯል። እና ስለ አርሴማ የጠየቅሽኝ በዚሁ እግረ መንገድን የዋሻው ምዕራፍ የሚባለውን ከአህሉል ኪታቦች ጋር እንዴት እንደተያያዘ ለማሳየት ነው። ይህን ይመስላል። ጀዛኩሙላህ ኸይር ኡስታዝ። ሰላም አለይኩም። ሰላም ወራህመቱላሂ ወበረካቱ። በጠይቅ የሆነ ጥቅስ እያየሁኝ ጥያቄ ፈጠረ። ኦኬ ጠይቂ። ገላትያ 2:7 ላይ ጳውሎስ ለተገረዙት ላልተገረዙት እያለ ሲናገር ይሄ ሊተራል ነው የምንወስደው መገረዝ የሚለው ነው ታዲያ? ለተገረዙት የሚለው አዎ፣ ለተገረዙትና ላልተገረዙት። ለተገረዙት የሚለው ጴጥሮስ የሰበከው ለእስራኤሎች የተገረዙ ናቸው። ላልተገረዙት የሚለው ደግሞ አሕዛቦች ናቸው። ለነሱ እኔ ሐዋርያ ነኝ እያለ ይናገራል ማለት ነው። ይሄ ነው ያለው። እሺ እዚሁ ላይ ላልተገረዙት የሆነ ወንጌል አደራ እንድትሰጠኝ አዩ ይላልና እዚህ ጋር
አህዛቦችን ነበር ማለት አህዛቦችን ነበር ሲመራ የነበረው በወንጌል ነው። እንዴት አልገባኝም እኮ ላልተገረዙት የሆነ ወንጌል ሲል ለአህዛቦቹ ተገለጠልኝ የሚለው የጳውሎስ ወንጌል አለ አይደለ? ጳውሎስ ወንጌል አለ። እንደገና ደግሞ የነጴንትን አለ ራሱ ማለት ነው። ጳውሎስ እንደምታየው ሮማዊ ነው። ሐዋርያት ሥራ ምዕራፍ 22 ቁጥር 7 ላይ ሻለቃው ቀርቦ አንተ ሮማዊ ነህን ሲለው አዎን አለ። ከዛ ቁጥር 24 ላይ የምህረት ምንድነው ሮሜ 9:24 ላይ የምህረት ዕቃዎች ከአይሁድ ብቻ አይደለም ከአሕዛብ ደግሞ የጠራን እኛ ነን አለ። ከአይሁዶች የተጠሩት 12 ሐዋርያት ናቸው። እኔ ደግሞ ከአሕዛብ የተጠራው እኔ ነኝ አለ። ጳውሎስ እንደምትመለከችው ወደ አሕዛብ ነው የተላኩት ብሎ ነው ሐዋርያት ሥራ 22:21 ላይ ተነሳው። ጳውሎስ ማለት ራሱ ታናሽ ማለት ነው። የድሮ ስሙ ሳውል ነው። ኢየሱስ የሙሴ ሕግን የሻረ ሰው በመንግስተ ሰማያት ከሁሉም ታናሽ ይሆናል ይላል ማቴዎስ 5:19 ላይ። በዛ መሰረት ጳውሎስ ታናሽ ተብሏል ማለት ነው። ገላትያ 2:8 ላይ ለተገረዙት ሐዋርያ ነኝ ይላል። ለተገረዙት ሐዋርያ እንዲሆን ለጴጥሮስ የሰራለት እኔ ደግሞ ለአሕዛብ ሐዋርያ እንዲሆን ሰርቶልኛል አለ። ስለዚህ 12 የተወረዱበት ለ12ቱ ቤተ እስራኤል ነው የተመደቡት 12 ሐዋርያት። ያዕቆብ ምዕራፍ 1 ቁጥር 1 ላይ እንደዛ ነው ለተበተኑ ለ12 ወገኖች ነው የሚለው። ማቴዎስ ወንጌል ምዕራፍ 19 ቁጥር 28 ላይ በ12ቱ ነገደ እስራኤል ተፈርዱ በ12 ዙፋን ላይ ትቀመጣላችኋል። የዓይንና የጆሮ እማኞች የነበሩት ሐዋርያት በቁጥር ደረጃ 12 ናቸው። ጳውሎስ ግን መጣና ምን አለ? ለአሕዛብ ሐዋርያ ነኝ ብሎ ራሱን ሰየመ ማለት ነው። ለዛ ነው ገላትያ 2:7 ላይ ጴጥሮስ ለተገረዙት የሆነ ወንጌል አደራ እንደተሰጠው እኔ ደግሞ ላልተገረዙት የሆነ ወንጌል አደራ ተሰጠኛል። አሁን የነ ጴጥሮስ ወንጌል የለም በአሁን ሰዓት። የጴጥሮስ ወንጌል የሚባልም ነበረ። የ12 ሐዋርያት ወንጌል የሚባል የትኞቹም የሉ። ያሉት 4 ብቻ ናቸው። ከዛ በኋላ ገላትያ ላይ የነበሩ አይሁዳውያኖች እነ ጳውሎስ እነ ጴጥሮስ ዮሐንስና ያዕቆብ ሲመጡበት ጳውሎስ ደንግጦ ምን እንዳለ ታውቃለች? ገላትያ 1:8 ላይ ከሰበክንላችሁ ወንጌል የሚለይ ወንጌል ቢሰብክላችሁ የተረገመው ይሆናል። ማን ነው ጳውሎስ ከሰበከው የተለየ ወንጌል የሰበከው ሲባል ጴጥሮስ ነው። ያንን በምን አወቅን? ገላትያ 2:2 ላይ ታገኘዋለች። ዋኖቹ ግን መስለው ለሚታዩ ለብቻቸው አስታወቋቸው። ከዛ ቁጥር 6 ላይ አለቆች መስሉ በፊት ማን እንደነበሩ አይገደኝም፣ አምላክ የሰውን ፊት አያዳላም፣ አለቆች የመሰሉ አንዳች እንኳን አልጨመሩልኝም አለ። ማንን ነው ዋኖችና አለቆች የሚለው ሲባል ጴጥሮስ ዮሐንስና ያዕቆብ የሚባሉት ናቸው በወቅቱ የመጡት። ከዛ ገላትያ ምዕራፍ 2 ቁጥር 11 ነገር ግን ኬፋ ወደ አንጾኪያ በመጣ ጊዜ አለ። ኬፋ ማለት ጴጥሮስ ነው። ፊት ለፊት ተቃወምኩት፣ ይፈረድበት ዘንድ ይገባ ነበር አለ። ከዛ ቁጥር 9 ላይ አህማድ መስለው የሚታዩ ያዕቆብ፣ ኬፋ፣ ዮሐንስ እኛ ወደ አሕዛብ አለ። አህማድ ማለት ምሰሶ ማለት ነው፣ ዋና የሚመስለው አለ። የሄዱ ዘንድ ለእኔ ለበርናባስ ቀኝ እጃቸውን ሰጡ እያለ ይናገራል። ከዛ በኋላ ምን አለ? ሁለተኛ ቆሮንቶስ 4:11 ላይ የሚመጣው ያልሰበክነው ሌላ ኢየሱስ ቢሰበክ አለ። እሱ የተሰቀለውን ክርስቶስን ነበር ቢሰብከው የነበረው። እነዛኞቹ ደግሞ ያልተሰቀለውን ክርስቶስን ይሰብኩ ነበር። ወይም ያላገኛችሁት ልዩ መንፈስ ወይም ያልተቀበላችሁት ልዩ ወንጌል ብታገኙ በመልካም ትታገሳላችኋል። ለምን እንደዛ አለ? ከነዚህ ከዋነኞቹ ሐዋርያት በአንድስ እንኳን እኔ እንደጎደልኩ ራሴን አልቆጥርም አለ። ቁጥር 5 ላይ ዋነኞቹ የሚላቸው ማንን ነው? ጴጥሮስ፣ ዮሐንስና ያዕቆብን። እነሱ ይዞት የመጡት ወንጌል አለ እኛ ያልሰበክነው ሌላ ኢየሱስ ያላገኛችሁት ልዩ መንፈስ ነው ያላቸዋል ሲናገር። ከዛ ምን አለ? እንደነዚህ ያሉ ሰዎች የክርስቶስ ሐዋርያት እንዲመስሉ ራሳቸውን እየለወጡ ውሸተኞች ሐዋርያትና ተንኮለኞች ሰራተኞች ናቸው አለ። ነውር አይደለም እንዴ? ተው እንጂ። ጴጥሮስ ዮሐንስና ያዕቆብን እኮ ከ12 ሐዋርያት ውስጥ አንዱ ናቸው። ለምንድን ነው የምትወርፋቸው? ጳውሎስ ገላትያ 1:11 ላይ ወንድሞች ሆይ በእኔ የተሰበከ ወንጌል እንደሰው አይደለም፣ ኢየሱስ ራሱ ገልጦልኛል፣ ከሰው አልተቀበልኩትም አልተማርኩትም እያለ ይናገራል። ከዛ ሁለተኛ ቆሮንቶስ 12:7 ላይ ምን አለ? በመገለጥ ታላቅነት እንዳልታበይ የሥጋዬ ሞገያ እርሱም የሚጎስበኝ የሰይጣን መልእክተኛ ተሰጠኛል። እሰይ መልእክተኛ፣ ግሪከኛው አንገሎስ ነው የሚለው መልአክ ነው የሚለው። የሰይጣን መልአክ ተሰጠኛል። ማን ነው የሰጠው መልአክ? ምንድነው መልእክቱ? ከሰይጣን ያገኘው መልእክት ነው ማለት ነው መልእክቱ ማለት ነው። ከዛ ጳውሎስ የትንሣኤ ትምህርት ማስተማር ጀመረ። የተለየ ወንጌል ማስተማር ጀመረ። የእሱ ወንጌል ምንድነው የሚለየው? ሐዋርያት ሥራ 17:18 ላይ የኢየሱስንና የትንሣኤውን ወንጌል ስለሰበከላቸው አዳዲሶችን አማልክት የሚያወራ ይመስላቸው ነበር አለ። ሁለት ወንጌል ነው የሰበከላቸው። የኢየሱስ ክርስቶስን ወንጌል ሰጣቸው፣ ከዛ የትንሣኤውን ወንጌል ሰበከላቸው። ያጀማን ኡስታዝ ወጥቷል። ኔትወርክ አስወጥቶ ነው መሰለኝ ያስገቡት። ይሰማል ድምጼ? አድሚኖች አላችሁ? ሰላም አለይኩም። እስቲ ካለ ሊዮ ከታች ወአለይኩም ሰላም